ተመልሰን መተናል። ክቡራትና ክቡራን አድማጮቻችን ወደ መጨረሻው ጉዳይ እናምራለን። አርነ ስሎት በሊቨርፑል የመጨረሻዎቹ ሰዓት ወይም 11ኛው ሰዓት ነው የሚባል 11ኛው ሰዓት ላይ ያሉ ይመስላሉ። ዛሬ ሊቨርፑል ቦርድ አመራሮች ስብሰባ ጠርተዋል። ሁለት ሀሳቦች ተነስተዋል። አንደኛው አርነ ስሎት ይሰናበቱ አይሰናበቱ የሚለው ነው። አንዳንድ የቦርድ አመራሮች ተቃውመዋል፣ ይቆዩ የሚል ሀሳብ አላቸው። አብዛኞቹ ግን እንዲሰናበቱ ይፈልጋሉ። በዚህ ሂደት ውስጥ ምናልባት ከተረፉ አርነ ስሎት ጥቂት ጨዋታ ሊሰጣቸው ይችላል። በጣት የሚቆጠር 1 2 3 ጨዋታ ሊሰጣቸው ይችላል። ሜቢ ነው። አለብዛም ዛሬ ሊሰናበቱ ይችላሉ። ግን የሊቨርፑል ቦርድ ያጸደቀው አንድ ትልቅ ነገር ምንድን ነው? በዛሬው ስብሰባ ላይ አርነ ስሎትን ስናሰናብታቸው በክብር ነው ማሰናበት ያለብን። አርነ ስሎት ተባረሩ የሚል ዜና እንዲለቀቅ አንፈልግም። ምክንያቱም እኚህ ሰው የተጠናማነውን የእንግሊዝ ፕሪሚየር ሊግ ዋንጫ በማሳካት እንግሊዝ ፕሪሚየር ሊግ በአያሉ ማንቸስተር ዩናይትድ ተይዞ የነበረውን የ20 ፕሪሚየር ሊግ ዋንጫ ስኬትን መጋራት እንድንችል አድርገውናል። ስለዚህ በክብር መሸኘት ስላለብን በጋራ ስምምነት ተለያዩና እንዲባልና የቀሪ ጊዜያቸውን የኮንትራት ጊዜያቸውንም ለመክፈል እንዳሰቡ እየተነገረ ነው ያለው። ዣቢ አሎንሶን አናግረውታል። ዣቢ አሎንሶን ፈቃደኛ ሆኗል። ይህንን ቡድን ለማሰልጠን ፍላጎት አለኝ። የአመቱ መጨረሻ ሳይደርስም ቢሆን ቶተናም እየፈለገው ነው ነገራችን ዣቢ አሎንሶን በመቶ መጨረሻ ቶማስ ፍራንክ ምትክ ለማድረግ። ስለዚህ ያንን ኮሚትመንት መግባት አልፈለገም። ሊቨርፑል ሊመጣ የሚችልበት እድል ነው ያለው። እሱም እንዳለው ከሆነ ሊቨርፑል ከጠየቀ ኤኒ ታይም እመጣለሁ ብሏል። ነገር ግን እስከ አመቱ መጨረሻ ቢያንስ እድሌን ማየት እፈልጋለሁ የሚል ሀሳብ እንዳለው እየተነገረ ነው ያለው። ስለዚህ አርነ ስሎት አሉቲ እንኳን ጨክነባቸዋል ከበፊትም ቆዩ። እሺ እንዲዘገዩ እንጂ ውለታ ማስታወስ የለብህ። አመጣዋል ዋንጫ በቃ ካመጣ ቴንኪዩ ትለዋለህ። ከዛ በኋላ ደግሞ ለሚመጡ ሽንፈቶች ደግሞ ኃላፊነት መውሰድ አለባቸው። እንዴ ምን እንደምትለማመጣቸው ቶማስ ፍራንክና አርኔ ስሎት በጣም ትዕግስት እየተሰጣቸው ያሉ አሰልጣኞች ናቸው። እኔ እይታ ነው። በጣም ሽንፈት በሽንፈት አቻ በአቻ ይሄ ልክ አይደለም። ግዢዎችን ፈጽመው ትልልቅ የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድ እኮ ሁለቱ ትልልቅ ሪከርዶች እኮ የት ነው ያሉት? ሊቨርፑል ቤት ነው እኮ ያለው እኮ አይዛክም ቪርትስም። ምን እያደረገልን ነው ቪርትስ? እንዴ ፕላንድ ነው ዝውውርህ? እንዴ ባለፈው አመት ዋንጫ ያነሳ ቡድን ዘንድሮ እንደዚህ ሲንኮታኮት ማየት ልክ ነው አይደለም። እንደውም እኔ ባለፈውም ገለጸዋለሁ። አሁን ባለፈው አመትም ሊቨርፑል ዋንጫ ሲያነሳ ከአርሰናል ጋር የነበረው የነጥብ ጋፕ 10 ነጥብ። ይሄ ማለት በጣም የፉክክር መንፈስ የነበረው የፕሪሚየር ሊግ ውድድር አልነበረም ማለት። ሊቨርፑል በጎል ዋንጫ ተወስዶበት ያውቃል። ማንቸስተር እንደዛው በጣም በጥቂት ነጥብ፣ በአንድ ነጥብ እኮ ሊቨርፑል ዋንጫ አተዋልኩ በአንድ ነጥብ። ዘንድሮ ግን ሊቨርፑል እያደረገ ያለው እንቅስቃሴ ልክ አይደለም። ግዢዎች መተውለታል። ሁሉ አስተማማኝ ነው ከመሀል ተከላካይ ውጭ። የመሀል ተከላካይም እንዲሁ ኮናቴና ቫንደክ ይሻለኛል በሚል አይነት እይታ ይመስላል ተዘናግተው ጎል እናስቆጥራለን ፊት መስመሩ አሪፍ ነው ብለው ይመስላል። እና አሁን ዋታሮ እንደሆነ አይደል ቅዳሜ ዕለት የተጠቀሙት ጎሜዝ ሲጎዳ ልክ አይደለም ማለት መግዛት ይችሉ ነበር ፊት መስመር ላይ የፕላኒንግ ችግር እቅዱ በጣም በቃ የነ ቶሎ ቤት አይነት እቅድ ይሄ ያልታሰበበት አልታሰበም። የኪቲኬ አይዛክ ድጋሜ ቪርትስ ድጋሜ ሉዊስ ዲያዝ መሸጥ ከዛ ተተኪ አለማምጣት እና አሎንሶ ቢመጣ አሪፍ ነው ይመልሰዋል። ልክ ካሪክ ያሳየን የማንቸስተር ዩናይትድ ተነሳሽነት አሎንሶ ሊቨርፑል ላይ ይመጣ አሁን ያለምንም ጥርጥር ይመልሰዋል። አንዳንድ ይሉንታ ራሱ አሁን ከሳላ ጋር ያለው ነገር ለማርገብ ይመስላል። ታገሱት እኮ ምን እያደረገ ነበር? አሁን ቅዳሜ ዕለት የነበረው ጨዋታ የለም ያን ሁሉ ደቂቃ እንዴ ልክ አይደለም። እና አንዳንዴ የአርኔ ስሎትም ዋጋ ከፍ ማለት አቺቭ አድርገዋል ዋንጫ ኦኬ፣ ግን ደግሞ ውጤታማ ካልሆነ ደግሞ ማሰናበት ነው። ኢንዞ ማሬስካ የተሰናበታል። ኢንዞ ማሬስካ ከዋንጫ ጋር 20 ቀን እኮ ነው የወሩ ኮከብ አሰልጣኝ ተብሎ የተባረረው። ትክክል ነው። ስለዚህ ቶማስ ፍራንክና አርኔ ስሎት ቀይ ካርድ ድካም ነው እንዴ እነሱን ማቆየት